አይኔን ያጨለመኝ ነገር ባላቅም ባማረርኩ ቁጥር ያማረርኩት ነገር ጨመረብኝ መሰለኝ። እንግዲህ አብዬንም በዛው አገናኛለሁ። አሁን አይደለም አብዬ እንደዚህ ሆነ እንዲሆኝ ብታይ በጣም ነው የምደነግጠውና ሆስፒታሉን ነው የምትረብሸው። አብዬውን ብትመጣ ሰላም አለይኩም ቤተሰቦቼ እንዴት ናችሁ? እኔ ያለሁኝ ያው በሰሞን ትንሽ ችግር ፈጠርኩኝ በራሴ ላይ እና ቤተሰብ ያው ዛሬ ዶክተሩም ተናግሮኛል መሄድ አለበት ብሎኛል። ማለት ጨርሳል አጫንቄው ጨርሳል ምናምን ነገር አለኝ። ምን እንደተፈጠረ ማላቅም። የዛን ቀን ያው ለነ ዩቲ የነገርኳቸው እንትኑ ነው ይሄናል አይደል ያስታወስኩትም ብቻ ነው። እና እንደዚህ ነገር ራሱ ያጋጥመኛል ብዬ አልጠበቅኩም ነበር። በድንገት ያም ሆነ ይንገር ይሄ 2 ቀን 3 ቀን አብዬ ቤት ሳልሄድ ቀርቼባት በጣም ነው የምትጨነቀው። እንደዚህ ራሱ ሆኜ እግሬ ታሽጎ እጄ ታሽጎ ካየች ከማይሆን ስሜት ውስጥ ነው የምትገባው። እና ቤተሰብ እናንተን ላስጨንቅ አልፈልግም። በየትኛው አጋጣሚ እኔ እንደውም ቪዲዮ የያዘች አልመሰለኝም ነበር። ግን ደግሞ ያው የነሱ በቃ እናንተም እንደምትጨነቁ የት ሄደ ብላችሁ እንደምትጠይቁ ስላወቀች ነው እንትን ያለችው የሰራችው ቪዲዮ እንደዛ ስትነግራኛለች። እና እንተዋወቃለን እና እሱን እንድታስተዋውቀኝ ነበር። የእድል ነገር ሆኖ ደግሞ አልተገናኘንም። በጥሩ ቦታ ሳይሆን ያው በሆስፒታል ነው እንትን የሆነው። እና ዩቲም ቤስትም ሊያናገሩት ዶክተሩ ሄደዋል። ጨራርሱ ሁሉ ካርድ ምናምን ነገር ጨራርሰው ሲወጣ እንትን ይባላልና እሱን ሊጨራርሱ ሄደው ነው። ቤት ሲሄድ ላለው ልስራላችሁ ብዬ ነው ቪዲዮ ያስኩት። ካሜራማኑ እዚሁ አጠገቤ ስለነበር እና ቤተሰብ አሁን ተሽሎኛል፣ ደህና ነኝ። ብዙም እንትን አይለኝምና ዶክተሩ ግሉኮስ ምናምን እንትን ብሎ ጨርሶልኛል። ግሉኮሱ ጨርሷል እና መውጣት ትችላለህ ብሎኛል። ያው እሱ እንትን እስኪነቃቅልልኝ ምናምን ነው። በዛውም ይጠሩታል ዶክተሩን። አንዳንዴ አያምጣብንና ያው በጣም የደነገጥኩት በጊዜው ራሱ ሲነግሩኝ እንዲህ ራስህን ስታል ምናምን ነገር ነበር ያሉኝ። እኔ ምንም አላስታውስም። እዚህ ራሱ እንዴት እንደመጣው እንዴት እንደገባውኝ አላውቅም። ሁሉም ነገር የአላህ ነገር ነው። አላህ ነው ያደረገው። ባማረርኩ ቁጥር ያማረርኩት ነገር ጨመረብኝ መሰለኝ። በሆነው ነገር ራሴን እንትን እያበሳጨው እዚህ እንትን አልኩኝና አብዬ ማልተና አልነገረቻትም። ምክንያቱም ሄዳ ይዛት ብትመጣ የሆነ የማይሆን እንትን ውስጥ ነው የምትገባው። ሆስፒታሉ ነው የምትረብሸው። አብዬውን ብትመጣ እንትን ብላ እንትን አትቀመጥም። ሆስፒታሉ ነው የምትረብሸው። ልባባም በዛው ልክና ያው ያማረርኩኝ በአይምሮዬ ላይ ብዙ ነገር እያሰብኩኝ ነበር በዛን ሰዓት። እና እያሰብኩኝ በቃ የብሩክም ብር አለ። እሱን ብር ግማሹና ሀያት ጋር ነበር፣ ሀያት ቤት ነበርና እዛ ማዘሯ ጋር እዛ ልወስድ ነበርና በቃ ሰዓትም ስለሌለኝ ምናምን ነገር ፈጠኝ እዛ ለመሄድ እየነዳሁ ነበር። በአጋጣሚ ነው እንዴት እንደሆነ ባላቅም የሆነ አይኔን ያጨለመኝ ነገር ባላቅም አይኔን አጨላላለመው የሆነ ነገር አላህ ግን አድኖኛል። ሞተሩ በጣም እንደደቀቀ ነው የነገሩኝና የሰው ሞተር ይዤ እየነዳ በጣም እንደደቀቀ ነው የነገሩኝ። አንተ መትረፍ ራሱ ታምር ነው ያሉኝና እኔ ቤተሰባውን ዳነ ነኝ። እኔ ጋር በቃ አሁን ይሄ ነበር እያስጠላኝ ነበር። እንደውም የዛን ቀን ራሱ ንቀልኝ ብዬ ነበር፣ አልሰማም አሉኝ እንጂ እነሱ ይነቀልኝ ብዬ ነበር። ይሄና እስቲ ሀያትም እዚህ ሀያት ራሱ አልተኛችም፣ እንቅልፍ ቤስትም አልተኛም። ሊተዋወቀኝ መጥቶ የሆነ ጫና ሆንኩበት እሱም ላይ እሷም ላይ። እዚህ ከኔ ጋር አዳር ሙሉ እያደሩ ነው እንትን ያሉት። የሐኪም ቤት ነገር መቼስ እናንተ ታውቃላችሁ፣ ሐኪም ቤት ያለው ነገር። አሁን ቤት ሄዳለሁ። ቤት እንደሄድኩኝ አብዬ ጋር መሄድ ነው የምፈልገው። አብዬ ጋር ነው እንትን ማለት የምፈልገው። በቃ ማለት እዛ ነው የምፈልገው።
እስኪሻለኝ ድረስ አብዬ ጋር መሄድ እፈልጋለሁ። አሁን አብዬ ጋር ቤት ደስ ይለኛል። እስቲ እናያት መተው ጠይቃቸውና አብዬ ጋር መሄድ ነው ፈልገው። እንደዚህ ሆነ ደግሞ ካየችኝ እንድትጎዳብኝ ስለማልፈልግ ወይም እንድታስብብኝ ስለማልፈልግ እዛ መሄድ አልፈልግም። አብዬ ጋር ማንም እንዲያየኝ አልፈልግም። ሌላ ሰው ራሱ የሚያውቅ አይመስለኝም። እቲ እንደነገረችኝ ማንም ሌላ የሚያውቅ ሰው የለም። እኛ የምናውቀው ጓደኛ ነው። እኛ ጋር የሆነ ጓደኛ ነው እኛ ጋር የደወለልን በድንገት ምናምን ነገር አለችኝ። ዶክተር ሰላም ነው? እንዴት ነህ? አሁን ጨነቀኝ እኮ ዶክተር። እጅ ላይ እንትን ብላችሁልኝ። በነገራችን ላይ ዶክተር እንትን ብዬ አላቅም። አሁን እንዲህ ከባድ ህመም ራሱ ቢኖርብኝ እንዲህ ተወግቼ አላቅም። ተወግቼ መርፌ ምናምን ነክቶኝ አላቅም። እዚህ ራሱ በድንገት ማን እንዳስገባኝ አላቅም። ያው ስለሚያስፈልግ ነው ያደረግንልክ። አሁን ኦልሬዲ ጨርሳል። በቃ ነግረንና ትሄዳለሽ። ወደ ቤት መሄድ እችላለሁ? ትሄዳለሽ። ይሄ ነገር አስለቀቅልኝ፣ አስወጣልኝ ማለት አሁን እግሬ ማለት ነው ይቆያል ነው ማለት እግሬ ይሄኛው ትንሽ ይቆይና እስኪናገ ምናምን አይተን ማለት እናንተ ናችሁ አንተ የምትሉት እኛ ነን የምንፈታው። እንትኑ ራሱ በጣም ነው የሚያመው። ማለት አሁን ይሄ እንትኑ ችግር የለበትም ማለት ዶክተር? ችግር የለም። ቀስ ብለን ነገ ከነገ በኋላ እንፈታዋለን። ትሄዳለሽ። ሜት ስለናቸው በቃ ሰላም ዶክተር ሰላም አሁን ትላላችሁ ይቻላል። ነገሩን ነገ ከነገ በኋላ እንታጠብ ይችላል። እሺ እናመሰግናለን። እሺ ዶክተር ይለበሳል እንዴ? እሱን አንቺ ይሄኛው እንትን ምንም ቀና በል እስኪ ተከሻን በለቀበል አረቱ ወይኔ እንትን እላለሁ። ኧረ እንካ ስልኩ ላይ ቀስ በል እስኪ። ኧረ ተው እንትን ችግር የለውም። እንዳታስገቢ ይሄኛው ያዘው። እሺ በቃ ይሄ ያዘው። ይሄኛው እንዳታስገቢ እስቲ ናሱ ችግር የለውም። አንዱን ያነጣጥፊው ጀሚል ተነስ። እነሱንስ የሚያነፍ እሺ ነው ዘኛው። ኧረ ተው ችግር የለውም። ምንድነው የምትተው? ይሄን አንጥፊው። እሺ ና ቲሸርቱን አለዛ። እሺ ና አይዞህ ማንጥፉትስ እንንጥፎት ዩቲ ነይ ቆየች። ነይ ቶሎ በይ ቶሎ በይ። እሺ ውረዱ። ጫማው ቆይ እንደነሳ ቀስ በል አትቁምበት። እስኪ ና አድርግበት። ሞክረው አይነካብህም። አብዬ ጋር መሄድ ፈልግ ነበር። አይዞህ በሩ ከፈችዋ። አቤት አብዬ ጋር ለምን አንሄድም? አብዬ ጋር እንሄዳለን። አብዬንም በዛው አገናኛለሁ። ጀሚል እስኪ አዳምጠኝ። ወይኔ እኔ እኮ እዚህ ጋር አታስጨንቃት። በቃ አታስጨንቃት። አብዬን እንደዚህ ሆነ ስታይክ ምንድን ነው የሚሰማት? እሺ በሩ ክፈች። ይሄን ነገር አታውራ። ጫማውን ያዘው ቤስት
እና ቤተሰብ ያው እኔ መጀመሪያ አብይ ጋር ነበር መሄድ የፈለኩት። አይ ብዙም እንትን ህመም ነገር ስለሌለ እስቲ እንትሉ ስጪኝ፣ እቲ ወንበሩን ስጪኝ እና ቤተሰብ አብይ እንደዚህ ሆነ እንዲሆኝ ብታየኝ በጣም ነው የምደነግጠውና አንደኛ አብይ ለማግኘት ብሎ ነው እሱም የመጣው። አብይን በዛው አገናኘዋለሁ ብዬ ነው እንሂድ ያልኩት። አብይም ጋር መሄድ እፈልጋለሁ። እዚህ አልቆይም። ዛሬ እዚህ ብሆን ነው ነገ ሄዳለሁ። ምክንያቱም አብይ እኔን ሳታይ መቀመጥ አልችልም፣ ምንም መቀመጥ አልችልምና እና ቤተሰብ እናንተ እኔ ላስጨንቃችሁ አይደለም ይሄ ቪዲዮ የሰራሁት። ያው ዛሬ የደስታዬ ቀን ነው ማለት የደስታዬ ቀን ነው በቃ። ምክንያቱም ከዛ ሁሉ አደጋ ተርፌ ይሄው ህይወት ዘርቼ አለውኝና በቃ ህይወት ዘርቻለሁ። በቃ ህይወት አለኝ። ምክንያቱም እግሬ እንደዚህ ሆኖ እዚህ ጀርባዬ ላይ ራሱ ይሄ ጀርባዬ ላይ እንትን አለ የመታኝ አለ። እሱ እንደውም ምንም አይልም፣ ጂቢ ምናምን አድርጎበት ነው የለቀቀው። ዝም ቢያስሩት ነበር ታስሮ ነበር። እሱ ምንም ነገር የለውም፣ ስጋው ብቻ ነው ያገኘው እዚህ ጋር ማለት ነው ጀርባ ላይ። ይሄ ግን እግሬ ትንሽ እዚህ ጋር በዚህ ነበር የተቀበልኩት፣ መሬቱ ላይ ስወርቅ በዚህ ነበር የተቀበልኩት። ለዛ ነው ይሄ እግሬ በጣም ያመመኝ፣ በጣም እየደነዘዘኝ ነበር፣ ደነዛ ስሜት ነበር። እና ቤተሰብ ይሄ ሁሉም ዛሬ እንደዚህ የሆንኩት በእናንተ ዱዓ ያልኩት ልተርፍም እና የአብይ ዱዓ ነው እንደዚህ እንደሆነ ያደረገኝ። እንደሆንኩት አኳኋን ምድንም ሰው ማለት ትድናለህ ብሎ የምታሰብ ሰው አይደለሁኝም። መጥፎ ጉዳት ነበር እንትን የነበረብኝ እና ለሁሉም ነገር አላህን ማመስገን ነው። አላህ ነው የሁሉም ነገር ያደረገልኝ፣ እኔ እንድተርፍ ያደረገልኝ። ቤተሰቦች እንዳትጨናነቁ፣ እኔ አሁን ደህና ነኝ። እኔ ጋር ሁሉ ሰላም ነው፣ ደህና ነኝ። እና ከዚህ በኋላ እስቲ አላህ ከፈቀደ ከአብይም ጋር ሆኜ እመጣለሁ። አብይም ጋር ሄጄ እሰራለሁ። ያው አብይ ገና አላየችኝም። ስታየኝ ግን ያለው ስሜት መጥፎ ከባድ ስሜት ነው ያለው። አብይ ጋር ሄጄ ቪዲዮ ብሰራ የማይሆን ስሜት ነው ያለኝ እና አብይም ጋር ሄጄ ቪዲዮ እሰራለሁ። ግን እናንተ እስከዛ እንዳይደብራችሁ ማለት እናንተን እንዲደብራችሁ ፈልጌ አይደለም እንዲህ ቪዲዮዎች የለቀቁት ማለት ነው። ያላቀም የለቀቁት ቪዲዮ ሰዓት ሲለቁ አላቅም፣ ምክንያቱም እኔ ራሴን ስጪ ስለነበር እናንተ ደግሞ እንድትጨነቁ ማንም አይፈልግም እና ቤተሰብ እናንተ እንዳትጨናነቁ እኔ ዋናኛው እንትኔ እናንተ አንዲ ከተነገራችሁ በኋላ እናንተ እንድትጨናነቁብኝ አልፈልግም። እናንተ ሰላም እንድትሆኑልኝ የምፈልገው። በተረፈ በያላችሁበት ቦታ ሰላማችሁ ብዝት ይበል። እንወዳችኋለን። ቻው